ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ የሰዓቱን አጫጭር ዜናዎች ይዤ ቀርቤያለሁ። እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። በቅድሚያም አበይት ርዕሶቹን አስደምጣችኋለሁ። የኢትዮጵያ ብሔራዊ ባንክ በተለያዩ መተግበሪያዎች የሚደረጉ የአቻ የዲጂታል ግብይቶችን በጊዜያዊነት ማገዱ ተሰምቷል። በዝርዝር እንመለስበታለን። ኢንሳ ሰባተኛውን ጠቅላላ የምርጫ ሂደትን ተገን በማድረግ የዋትስአፕ ተጠቃሚዎችን ኢላማ ያደረገ ሰፊ የሳይበር ጥቃት እየተፈጸመ እንደሚገኝ አስታውቋል። እንመለስበታለን። ቀዳማዊት እመቤት ዝናሽ ታያቸው ከአዘርባይጃን ቀዳማዊት እመቤት መህሪባን አሊየቫ ጋር መወያየታቸውም ተሰምቷል። እሱንም በዝርዝር የምናየው ይሆናል። በሌላ ዜና ኬንያውያንን በማታለል በዩክሬን ጦርነት ለሩሲያ ሲመለመል የነበረው ተጠርጣሪ ኬንያ በቁጥጥር ስር አውየዋለች ብላለች። በዝርዝር የምንመለከተው ጉዳይ ይሆናል። ወደ ዝርዝር ዜናዎች አልፋለሁ። ብሔራዊ ባንክ በተለያዩ መተግበሪያዎች የሚደረጉ የአቻ የዲጂታል ግብይቶችን በጊዜያዊነት ማገዱ ተሰምቷል። የኢትዮጵያ ብሔራዊ ባንክ ክሪፕቶ ከረንሲን ጨምሮ ፈቃድ በሌላቸው የተለያዩ መተግበሪያዎች የሚደረጉ የአቻ የዲጂታል ግብይቶችን በጊዜያዊነት አግዷል። ባንኩ ባወጣው መግለጫ እንዳስታወቀው በተዘረጉ የቁጥጥር ማዕቀፎች መሰረት በተደረገ ክትትል ግለሰቦች ከባንኩ ፈቃድ ውጭ በሌላቸው የተለያዩ መተግበሪያዎች ግብይቶችን እየፈጸሙ ነው ብሏል። በዓለም አቀፍ ደረጃ የዲጂታል ግብይት ፍላጎት እየጨመረ በመጣበት በዚህ ወቅት ጥንቃቄ ማድረግ እንደሚገባ ገልጾ ግለሰቦች ግብይት በሚፈጽሙበት ወቅት በትክክለኛ መረጃ ላይ ተመስርተው ሊሆን እንደሚገባም አሳስቧል። በተለይም የዲጂታል ግብይቶችን የገበያ ተለዋዋጭነትን፣ የውጭ ምንዛሬ ዋጋ ማሳሳትን፣ የሳይበርን ወንጀልን፣ የግብይት ግልጸኝነትን ችግሮችን የሚያስከትሉ እንዲሁም የህገወጥ የገንዘብ ዝውውርና የፋይናንስ ሽብርተኝነትን ክልከላ ማዕቀፍ የሌላቸው መሆኑን አብራርቷል። ባንኩ ዲጂታል የግብይት ቴክኖሎጂዎች ደህንነታቸውን እንዲጠበቅ የሚያስችል አጠቃላይ የቁጥጥር ማዕቀፎች በመዘርጋት እየሰራ መሆኑንም አስገንዝቧል። በቀጣይም የፋይናንስ መረጋጋትንና የብሔራዊ የክፍያ ስርዓቱን ታማኝነት ለመጠበቅ ከዓለም አቀፍ የፋይናንስ ተቆጣጣሪዎችና ከሀገር ውስጥ ባለድርሻ አካላት ጋር ቀጣይነት ያለው ምክክር እንደሚደረግም ጠቁሟል። የግብይት ቁጥጥር ማዕቀፍ ይፋ እስከሚሆን ድረስ ክሪፕቶ ከረንሲን ጨምሮ ፈቃድ በሌላቸው የተለያዩ መተግበሪያዎች የሚደረጉ የአቻ የዲጂታል ግብይቶች የተከለከሉ መሆኑን ባንኩ ባወጣው መግለጫ አስታውቋል። ኢንሳ ሰባተኛውን ጠቅላላ የምርጫ ሂደትን ተገን በማድረግ የዋትስአፕ ተጠቃሚዎችን ኢላማ ያደረገ ሰፊ የሳይበር ጥቃት እየተፈጸመ እንደሚገኝ አስታውቋል። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ በአሁኑ ወቅት በሀገራችን ያለውን ወቅታዊ ሁኔታ በተለይም ሰባተኛውን ጠቅላላ የምርጫ ሂደትን ተገን በማድረግ አጥፊዎች ስልታቸውን ይበልጥ በማወሳሰብ የዋትስአፕ ተጠቃሚዎችን ኢላማ ያደረገ ሰፊ የሳይበር ጥቃት እየፈጸሙ እንደሚገኝ ከሚደርሱኝ መረጃዎችና የሳይበር ደህንነት ትንተናዎች ማረጋገጥ ችያለሁም ብሏል። አስተዳደሩ ባስተላለፈው አስቸኳይ የጥንቃቄ መልእክቱ ላይ ጥቃቱ በተለይ ከፍተኛ የመንግስት የሥራ ኃላፊዎችን፣ በውጭ ሀገር የሚኖሩ ተማሪዎችን፣ በርቀት ሆነው በዲጂታል አማራጮች የሚማሩ ግለሰቦችንና ተጽዕኖ ፈጣሪ ግለሰቦችን ኢላማ ያደረገ መሆኑን ነው የገለጸው። የመረጃው መንታፊዎች ከሚጠቀሙባቸው ዋና ዋና የጠለፋ ስልቶች መካከልም የተለያዩ የፖለቲካ ፓርቲዎች ደጋፊ በመምሰልና የፓርቲዎችን አርማ በመጠቀም ለፓርቲያችን ድጋፍዎን እዚህ ሊንክ ላይ በመጫን ይግለጹ ወይም የምርጫ ቅስቀሳ ቡድናችንን ይቀላቀሉ የሚሉ አሳሳች መልእክቶችን መላክ አንዱ መሆኑን ጠቁሟል። በተጨማሪም የምርጫ ጣቢያዎችን ለማወቅ፣ የእጩዎችን ዝርዝር ለማየት ወይም የምርጫ ውጤቶችን በቅድሚያ ለማግኘት የሚሉ አሳሳች ማስፈንጠሪያዎችን ወይም ሊንኮችን በመጠቀም የተጠቃሚዎችን የዋትስአፕ አካውንት በቁጥጥራቸው ስር እንደሚያውሉ አመልክቷል። አስተዳደሩ በጥንቃቄ መልእክቱ ተከታታይ ጠለፋና የማንነት ስርቆት ሌላኛው ስልት መሆኑን የገለጸ ሲሆን ይህ ስልት እጅግ አደገኛ የሆነው ጥቃቱ የሚመጣው ከሚታወቅና ከቅርብ ሰው በመሆኑ ነው ብለዋል።
ቀዳማዊት እመቤት ዝናሽ ታያቸው ከአዘርባይጃን ቀዳማዊት እመቤት መህሪባን አሊየቫ ጋር ተወያይተዋል። ቀዳማዊት እመቤት ዝናሽ ታያቸው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከጠቅላይ ሚኒስትር አብይ አህመድ ጋር በአዘርባይጃን ባካሄድነው ጉብኝት ወቅት ከአዘርባይጃን ቀዳማዊት እመቤት መህሪባን አሊየቫ ጋር ፍሬያማ ውይይት አድርጌያለሁም ብለዋል። በውይይቱ ቅድሚያ ተሰጥቷቸው በሚሰሩ ተጋላጭ ማህበረሰቦች በተለይም ሴቶች፣ ህፃናትና የአካል ጉዳተኞች ላይ ያሉትን ፕሮጀክቶች በተመለከተ ገለጻ ማድረጋቸውን ጠቁመዋል። በማህበራዊ ልማት ዘርፍ በጋራ ለመስራት ተስማምተናል ያሉት ቀዳማዊት እመቤት ዝናሽ ታያቸው የአዘርባይጃን ቀዳማዊት እመቤት ተዛማጅ ማዕከላትን በመገንባትና የክህሎት ስልጠና በማመቻቸት ረገድ ድጋፍ ለማድረግ ዝግጁ መሆኑን ገልጸዋል። በአዘርባይጃን መዲና ባኩ አቅራቢያ ያለውን የአርኪኦሎጂና የባህል ሙዚየም እንዲሁም የአካል ጉዳተኞች የዕደ ጥበብ ማምረቻ ማዕከልን መጎብኘታቸውንም ጠቅሰዋል። በጉብኝቱ በቢሮአችን በተጋላጭ ዜጎች ላይ የምንሰራውን ስራ ለማጠናከር ጠቃሚ ልምድ አግኝቼበታለሁም ብለዋል። ኬንያውያንን በማታለል በዩክሬን ጦርነት ለሩሲያ ሲመለምል የነበረውን ተጠርጣሪ ኬንያ በቁጥጥር ስር አውላለች። የኬንያ ፖሊስ ኬንያውያንን የሥራ ዕድል በማስመሰል በማታለል በሩሲያና ዩክሬን ጦርነት ግንባር ላይ እንዲሰለፉ የሚያደርግ የሰዎች አዘዋዋሪ ተጠርጣሪ ግለሰብን በቁጥጥር ስር መዋሏን አስታውቃለች። የኬንያ ባለስልጣናት ረቡዕ ምሽት ባወጡት መግለጫ ፌስቶስ አራሳ ኦሟምባ የተሰኘው ግለሰብ ከኢትዮጵያ ጋር በሚያዋስነው የኬንያ ሰሜናዊ ክፍል ሞያሌ ከተማ ውስጥ በቁጥጥር ስር መዋሉን አስታውቀዋል። የሀገሪቱ የወንጀል ምርመራ ዳይሬክቶሬት በኤክስ ገጹ ባወጣው መግለጫ የ33 ዓመቱ ተጠርጣሪ በአውሮፓ ሀገራት ህጋዊ የሥራ ዕድል አለ በማለት ተጋላጭ የሆኑ ግለሰቦችን በሚያታለል ሰፊ የሰዎች ዝውውር ቡድን ውስጥ ቁልፍ ተዋናይ እንደሆነ ይታመናልም ብሏል። መግለጫው አክሎም ተጎጂዎቹ አገሩ ሲደርስ ክብራቸውና ደህንነታቸው በሚነፈጉ ህገወጥና አደገኛ ስራዎች ውስጥ ራሳቸውን ያገኙታል ሲልም ገልጿል። ተጠርጣሪው በአሁኑ ወቅት በፖሊስ ቁጥጥር ስር የሚገኝ ሲሆን በቅርቡ ፍርድ ቤት ለማቅረብ ዝግጅት እየተደረገበት መሆኑም ተጠቁሟል። የኬንያ ፖሊስ ቃል አቀባይ ማይክል ሙችሪን ዋቢ አድርጎ ኤንቲቪ ኬንያ እንደዘገበው ኦሟምባ በቁጥጥር ስር የዋለው ከሩሲያ ሲመለስ ነው። ግለሰቡ ኬንያውያንን ለሩሲያ ጦር ሰራዊት በመመልመል ወንጀል መጠርጠሩንም አስረድተዋል። ይህ የተዘገበው የኬንያ ብሔራዊ ደህንነት አገልግሎት ባለፈው ሳምንት ባወጣው ሪፖርት ከ1000 በላይ ኬንያውያን በሩሲያ ዩክሬን ጦርነት እንዲሳተፉ መመልመላቸውን ማድረጉን ተከትሎ ነው። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀሁላችሁ አጫጭር ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትዘነጉ። መልካም ቀን ይሁንላችሁ።